በእናንተ ፊት በምወዳችሁና በምትወዱኝ ፊት ይቅርታ ልጠይቃት እፈልጋለሁ። ኪራ አትሳሳት። ፍቅራችንን ባጀብ አልጀመርነው፣ ባጀብም አንቀጥለው። ግን እኔን አክብረ እነሱን ይዘህ ስለመጣህ አመሰግናለሁ። እንደዚህ ስትመሰጋገኑ ነው ደስ የምትሉት። ኪራ ሁሌም ይቅርታ አይከብድም። አውቃለሁ እኮ ጽናቴ፣ ግን በቃ ይህንን እድል ብቻ ስጪኝ። ደግሞ እሱን ያደረገው እኮ ከአንድ ተራ ሴተኛ አዳሪ ጋር እንጂ አንቺ ላይ ደርቦ ካፈቀራት ሴት ጋር አይደለም። እዚህ ውስጥ አትግቢ አንቺ። ለምንድን ነው የማልገባው? ተደርቦባት ብታፈቅር ኖሮ ልታብድ ነበር። በቃችሁ። ሲጀመር አንቺ ማውቀሽ ነው እንጂ የዛን ቀን ምንም እንዳልተፈጠረ ታውቂያለሽ። እንደ ሌሎቹ ከስተመሮቼ ረስቼዋለሁ። በስራ አጋጣሚ ያገኘሁት ሰው ነው። ይኸው ነው። በቃሽ፣ አሁን ዝም በይልኝ። አዎ በቃሽ። እዚህ ሁሉ ነገር ውስጥ የገባሁት እኮ በአንቺ ምክንያት ነው። ኧረ በራስ ነው እንጂ ምናልባት ከዚህ በፊት ያጠፋውን ፍርድ እየከፈልክ ሊሆን ይችላል። ስለዚህ በእኔ ሳይሆን በራስ ላይ ፍረድ። እሺ ሁላችሁም ስሙ። የዛን ቀን ማታ ኪራና ኒና አብረው አደሩ እንጂ በመሀላቸው ምንም የተፈጠረ ነገር የለም። እንዴ ምን ማለት ነው? አንቺ ምን ቆልፈሽ ነው እንዴ ላክሽው? ቆይ አንቺም ራስሽን ታውቂዋለሽ። ለምንድን ነው እየዋሸሽ ያለሽው? ማለት በስልክ ስታወሪ ሁሉንም ነገር ሰምቼሻለሁ። ቆይ የእኛ ቤት መፍረሱ ምን ያክል ቢያስደስትሽ ነው እንደዚህ የምትሆኝው? እውነትሽን ነው ጽናቴ፣ ምንም አላረኩም። አዎ ኪራ፣ ከራሷን የሰማሁት። አንቺ ደፋር! ቆይ ምን ፈልገሽ ነው? ይኸውልሽ ይሄ ቤት ሲበጠበጥ እንደዚህ የተደባደበልሽ ቅዱስ እንኳን ከዚህ ቤት የቀረው ጽናትን በምን አይነት አያታለሁ ብሎ ነው። እሺ ደፋር! ይሄ እኔ ሰክሬ ነበር፣ ምንም አላስታውስም። እና ሲነሳ ከነ ልብሱ እንደነበረ ማታስታውሺ? እናቺ ነው ታያት የምትለኝ? ምን ታረጊ ነው? ተረጋጊ። እና በወቅቱ መሸሸጊያ ፈልግ ስለነበረ እድሉን ተጠቀምኩበት። አለቅ። የስ አዎ ክብሮማ፣ ምንም ነገር አላደረኩም። እና ላቸዋለሁ ምን እንዳረገችበት ምን እንዳስነካችሁ ባላቅም ሌሊቱን ሙሉ ቺት አላረግም፣ ሚስቴ ላይ ቺት አላረግም እያለ እየጮኸ እየተናገረ ነበር። ወንድ ልጅ ካፈቀረ ለፍቅሩ ምን ያህል ድረስ እንደሚሄድ ሴት ልጅ እስካፈቀረች ምን ያህል ነው በደሎችን ይቀር የምትለው? ችል አለመሸነፍ ነው እንጂ ተሸንፈሻል ማለት በምን የተሸነፍኩት? በሁሉም ነገር ነው። አንተ የእህቴ ልጅ እኮ ነኝ፣ ሽንፈት አላውቅም። እንደዚህ ከፎከርሽማ በዚህ ከቀጠልሽ መሸለልሽም አይቀርም። አየህ አይደል አንተ ነህ ከኔ እየሸሸ ያለው። በፍጹም አልሸሸውም። እኔ ከራሴ ነው የምሸሸው። ማለት